ሰላም ወንድሞቼ እንዴት ናችሁ? ዛሬ ሁለት መረጃ አለኝ። አንዱ መረጃ ወይ ብሔረሰብ አስተዳደር ጓንጓ ወይም ቻግኒ መርጫ ክልል ላይ ያለ የአቶ ቴዎድሮስ ሴራ ሲሆን ሁለተኛው በሳህላ ሰየምት ወረዳ በአቶ ሹመት ጥላውን ወይም የብሔረሰብ አስተዳደር ምክትል አስተዳዳሪ የሚፈጸሙ ግፎችን ለማጋለጥ ነው። የመጀመሪያው ይሄ ይቀደም። አዊ ብሔረሰብ አስተዳደር ላይ አቶ ቴዎድሮስ እንዳለው የተባለው የብሔረሰብ አስተዳደር ምክትል ዋና አስተዳዳሪ ተብሎ የተሾመው ከሆምላንድ ሆቴል መስተንግዶ የነበረ ሰው የመጣ ሰው መስተንግዶ ነውር አይደለም፣ ጥሩ ነበር፣ ስራ ነበር። ግን ከመስተንግዶ የመጣ ሰው ወደ ስራ አስኪያጅነት ከፍ ይላል እንጂ የብሔረሰብ አስተዳዳሪ አይሆንም፣ ምክር ቤት አባል ሳይሆን። ከዛ ስለመጣ ዘንድሮ ለመጀመሪያ ጊዜ ለምክር ቤት ሊወዳደር ለክልል ምክር ቤት ሲቀርብ ህዝቡ ጠላው። ከዚህ ቤት ቻግኒ ላይ ሰው አስገድለህ በአንድ ገድለ ሳናውቅ ቀርጠናል፣ በአንተ ዘመን የተገደለው አንተ እንዳስገደልክም ነው የምናውቀው ብሎ አደባባይ ህዝቡ አደባባይ እኔ ራሴ በነበርኩበት ሰኔ ወር ላይ እነ ጄኔራል ተሾመ ባሉበት አደባባይ ህዝብ ጠይቆታል። መልስ አይሰጥ ነው የቀረው። ማን እንደገደለ እንዴት እንደተገደሉ 4 ሬሳ በአንድ ቀን ቀብረናል። ስለዚህ ጠያቂ ነን እኛ። መልስ ይሰጥ ሲጠይቁ ስለነበር በየመድረኩ ፈርቷል። ሁለተኛ አሁን ምርጫ ላይ ካርድ ለመውሰድ እነሱ በቤተሰብ ደረጃ የሚያደራጁት ምርጫ ካርድ እንዲወስድ ያደራጁት ህዝቡ ካርድ ልወስዳለን እንጂ አንተን ማን ይመርጣል ሚል ወኔ ይዘው ተነሱ። ከዚህ ሲያይ ጥናቱ ሲያይ እንደሚሸነፍ አወቀ፣ እጅ እንደሚሰጥ አወቀ። ያለው አማራጭ ምንድነው? ካሉ ፓርቲዎች ሁሉ የሚፈራቸው ማን ነው ብሎ አየ። ያገው ፓርቲዎች ነው ያስፈሩታልና ያገው ልጆቻቸው ያስፈሩታልና አቶ ማናምነው መስፍን የተባለና አቶ አማረ ተካልኝ የተባለ የሰላም ጥምረት ፓርቲ ተወካይ የሆኑትን ደውሎ በስልክ እናንተን ገላችኋለሁ፣ እኔን ካሸነፋችሁ ከቤታችሁ ማጠፋችሁ፣ አሁን ጀምራችሁ ክስከሳ ጀምራችኋል፣ ቀድማችሁ ስራ ሰርታችኋል፣ እኔ ከተሸነፍኩ ገላችኋለሁ ማስፈራሪያ ደርሷል። እሱ ብቻ አይደለም ክስከሳ እንዳትከሰከሱ ህዝብ እንዳትይዙ የሚል ነገር ዛቻ አስተላልፎ እነዚህ ልጆቻችን ወንድሞቻችን ደግሞ ለብሔረሰብ አስተዳደር ፖሊስ መምሪያ ሰላም ደህንነት ለምርጫ ቦርድ በደብዳቤ በህጋዊ ነገር ከሪከርድ ጋር አስረክበዋል። የተናገረበት ቀን ሰዓትና ስልክ አድርጎ አስረክበዋል። ከደደምጹ ህግ ጉዳይ ቢፈታ ይሆናል ይሄ ጉዳይ። ምክንያቱም የብሔረሰብ አስተዳዳሪ ነው ተብሎ ከሆቴል ተመርጦ የመጣ ሰው ይሄ እንደሚሰራ ይታወቃል። ይሄ ያደርጋል። ምክንያቱም እውቀት የለውም። ከሆቴል አስተዳዳሪነት የመጣ ስለ አስተዳደር ሙያ የለውም። ሁለተኛ ገዳይ ጥቁሩ ግራዚያን ይሄ ሰው። ሁለተኛ የእሱ አጫው ደግሞ አገው ምድር ላይ የተቀመጠልን ከዋግምራ ከዋግሹሞቹ የተቀመጠው ምክትል አስተዳዳሪ አቶ ሹመት ጥላውን ይባላል። ይህ ደግሞ ሳህላ ሰየምት ላይ ያሉ ሚሊሻዎችን ለማስገደል ጥረት ሲያደርግ የነበረ ሰው ነው። የእሱ አጫው ነው። ይሄ ደግሞ አጫው ነው። እንደዚህ ከሆቴል መስተንግዶ አልመጣም። እሱ በስልጣን የቆየ ሰው ነው። በደረጃ ያደገ ሰው ነው። እንደዚህ ዲቃላ አይደለም። ይሄ ዲቃላ ነው። ያኛው ዲቃላ አይደለም። ልዩነታቸው ይሄ ነው። ይሄኛው አስመስሎ ይናገራል። ያው ብሔረሰብ አስተዳደር አስመስሎ ይናገራል። ያኛው ግን አስመስሎ ይኖራል። ያኛው ግን ለይቶለት ነው ፋኖ ጋር የሚሰራው እጅ በእጅ። ሳህላ ሰየምት ለፋኖ መግቢያ ኮሪደር ናት። ከጅቡቲም ከሻቢያ የሚቀበሉባት ግብአት የሚቀበሉባት ቦታ ናት። ያ ቦታ ያችን ቦታ ፋኖ ማያዝ ስለሚፈልግ ማድረግ የተደራደረው ከዚህ ሰውዬው የተደራደረው የዋግምራ ብሔረሰብ አስተዳዳሪ ምክትል አስተዳዳሪ አቶ ሹመት ጥላውን የሚባል አፈሰፊው ጋር የተደራደረው ተደራድሮ መጀመሪያ ምን አደረገ? ሚሊሻው አላስቀምጥ ስላለ ሚሊሻውን በድሮን አስመጣው። ጽንፈኛ የለውም በታው ብሎ መከላከያ ራሱ አሳስቶ ሚሊሻው በድሮን እንዲመታ አደረገ። መከላከያም ያደረገው ስህተት አምኖ ህዝቡን ሰብስቦ ቤተሰቦች ሰብስቡ ሊደጉባቸው የኔ ስህተት ነው መረጃ ሰጡ አካባቢ የተሳሳቱት የብሔረሰብ ምክትል አስተዳዳሪ የተሳሳተው ብሎ አምኖላቸዋል። ከዛ በኋላ መግለጫ ያወጣል። የሀዘን መግለጫ የወረዳ ዋና አስተዳዳሪ በስህተት እንደሞቱ ገልጾ ሲያወጣ ይሄን መረጃ ለምን አወጣ እኔን አጋፈጥክ ብሎ አመጣ እስር ቤት አስገባው። ሲያስገባው ፍርድ ቤት ሲቀርብ ከሳሽ ወቃሽ የለም። ከሳሽ ወቃሽ ስለሌለ ያቃል ነፃ ጠይቆ በነፃ ተፈታ። ያኛው የሳህላ ሰየምት ወረዳ አስተዳዳሪ ህዝቡ ሆ ብሎ ተቀበለው። ጀግናችን አንተ ብሎ ተቀበሉ። ሲቀበል ዛሬ ደግሞ ፋኖዎች ሂዱ ግጠሙ ወሬ ኃይል አልክለቱ ከዚህ ሂዱ ግጠሙ ብሎ ሳህላ ሰየምት ላይ በአቶ ሹመት ጥላውን የዋግምራ ብሔረሰብ አስተዳደር ምክትል አስተዳዳሪ መሪነት ዛሬ ሳህላ ሰየምት ላይ ሌላ ትንኮሳ ሌላ ግድያ ነበር። ሚሊሻዎቹ አስገድየላቸዋለሁ፣ ዋና አስተዳዳሪ አሰሪ አስፈራረችላቸዋለሁ፣ ከዚህ ደም ኃይል አልክም ሂዱ ደግጠሙ ነው ያለ። ዛሬ ፋኖ ከቀኑ ሙሉ ውጊያ ነው ያለው ያ ሳህላ ሰየምት ወረዳ። ግን ጀግኖች አገው ለተኩስ እንደሚበረከቱ እንደሚባል ግንባር ብሎ መልሰዋል። ግን ቤተሰቡ እዚያ ያለው ማህበረሰቡ በጦርነት ቀጠና ስለሆነ በመፍራት እየተፈናቀለ ያለው ይሄንም የሰራ ዞን ውስጥ ከሆነ አንድም እርዳታ አላከም። አንድ ኃይል ዞን ያሉት ጸጥታ ኃይሎች ስልክ ሰጠው ደውዬ ጠይቄያለሁ። ትእዛዝ አልተሰጠም። ከብሔረሰብ አስተዳደር ነው የሚባለው ትእዛዝ አልተሰጠም። እንዳትሄዱ ተብለናል ነው የሚባለው። ይሄ ነው የተደረገ ያለው። አገዎች ጋር ያለው ግፍ እዩት። የአገው ተወካይ ቢኖር ይሄኔ ፓርላማ ላይ ይሄን ለሚኒስተር እየደወለ ይጠይቅልህ ነበር።
የአገው ተወካይ ቢኖር ምስለኔ ያለ። ስለዚህ የአገው ተወካይ ምረጥ ምንለው አቶ ሹመት ጥላሁን እባክህን ነው የምናገር። እባክህን የቪዲዮ ከሰማ እየነገርኩ ነው። በፌስቡክ ስለምጽፍልኝ ስለማቀር ነው እንደዛ ምን በወሰነ ስለምንጻጻፍ ነው። እባክህ የዋግምራ ልጆች ጋር የጀመርኩ ሳፈጥ አያዋጣም። ይሄ ስልጣን አይቀጥልም፣ አያዋጣም። የኛው አይምሮ በሽተኛ ስለሆነ ተብሎ ያው ብሔረሰብ አስተዳደር የአይምሮ በሽተኛ ስለነበረ ለሁለት ዓመት አራፋ እየደፈቀ መንገል የወድቅ ስለነበረ፣ ሁለተኛ የሞራል ኪሳራ ስላለበትና ሞራል ውድቀት ስላለበት ያደገበት ሂደቱ ያው የቅምጥ ልጅ መከራውን ታውቃላችሁ። ሰው ህግ ቢማረው ከእናት አባቱ ከማዕዱ ነው የሚማረው። ይህ ደግሞ ከማዕድ ከአባቱ ቁጭ ብሎ በልቶ ማያውቅ የቅምጥ ልጅ ሆኖ መከራ ሲያ ያደገ ስለሆነ ህግ ቤተሰብ አስተዳዳሪነት ምን እንደሆነ አባት እናት ማክበር ምን እንደሆነ አያውቅም። የሚያደርገው ሁሉ የእብድ ስራ ነው የሚሰራው። መድረክ ላይ እንደምትገናኝ ይኸው እንደ እብድ ሲያወራ ታገኘዋለህ። አንተ ግን እንደዚህ አይደለም። እያወቅ ለስልጣን ለጥቅም ብለህ ነው ፋኖ ጋር በተያዘልህ ጥቅም። ሁለተኛ ፋኖን ብደግፍ ድንገት ምናልባት ክልል ላይ የፋኖ ደጋፊዎች ስላሉ ወደ ላይ ያሳድጉኛል የሚል ስሜት እንደሚያደርግህ ስለማታውቅ አይደለም። በደንብ አውቀሃለሁ። ተከታታይም አውርተንበታል። ስልክም ደውዬ አውቃለሁ። በአካል ብዙ ነገሮች ስለማውቅ እንጅባራ መጥተህ በነበረ ጊዜም የአገው ምሁራን ማህበር ተሳትፈህ ስናገር ቪዲዮ ሪከርድ ስላለኝ ነው። እንጅባራ የብሔረሰብ ምክር ቤት ላይ መጥተህ ስትናገር ያኔ እነሱ ቦያሉ ሪከርድ አለ ስታወራ የነበረው እና እሳቤ የተሻለ ነው። ያኛው የኛው አዊ ብሔረሰብ አስተዳደር ያለው የአይምሮ በሽተኛ ስለሆነ እሱን ተው። አሁን የተናገረው አሁን ስለሚቀይር ታማሚ ሰው ጋር ሐኪም ቤት ወስዶ ማሳከም አማኑኤል ማስገባት ነው እንጂ እንዳንተ ለምክር ይመለሳል። አንተ ግን በምክር የምትመለሰው ነው። ተመለስ። እየሰራ ያለው ወንድሞቻችን እያስገደልክ ያለው ጥሩ አይደለም። ይሄ መልእክት ለሹመት ነው። የኛ ብሔረሰብ አስተዳዳሪ በህግ መጠየቅ ብቻ ነው። ህግ ቤት ቀርቦ እግር እና እጅ ላይ ካጤና ገብቶ ካልታሰረ በስተቀር ይሄ ሰው ወይ ይዘን ጸበል ካላስገባን የሚያምን ሰው አይደለም። አደባባይ ነበራችሁ፣ እሱ ከስብሰባ የተሳተፋችሁ ሰዎች አቶ ቴዎድሮስ እንዳለው ጋር የተሳተፋችሁ ታያላችሁ እኮ የሚሆነውን እብደቱን ታያላችሁ። ጤነኛ ሰው አይደለም ይሄ ሰው። እባክህ አቶ ሹመት ረፍልን። ሁለቱ የአገው ምድር ሳንካዎች እናንተ ናችሁ። አገው ምድር እንዲጎሳቁ መሰሉ እናንተ ናችሁ። ረፉልን። ይሄ ቀን ያልፋል። ነገ ቀን ሲመጣ ዋጋችሁ ታገኛላችሁ። ጨርሻለሁ። አመሰግናለሁ። መረጃ ያላችሁ ሰዎች በቴሌግራም በቲክቶክ በሜሴንጀር ላኩልኝ። ይህ ዛጉዌ ሚዲያ ነው። የአገዎች ድምፅ ዛጉዌ ሚዲያ አገዎቹ የራሳቸውን ተወካይ እስከሚያገኙ ድረስ ያለ እረፍት የሚሰራ ሚዲያ ነው። ዛጉዌ ሚዲያ የአገዎችን ባህል፣ ቋንቋ፣ ወግ የምናስተዋውቀው ሚዲያ ነው። በዛጉዌ ሚዲያ በራሴ ገጽ ላይ ስለ አገዎች ባህል፣ ቋንቋ፣ ወግ ብቻ ነው ማወራው። ፖለቲካዊ ውክልና እንዲያገኙ ብቻ ነው ማወራው። ሃይማኖታዊ ትምህርት የምትፈልግ ሃይማኖት መምህር ተማር። በጎ አድራጎት ምሰራ ከበጎ አድራጎት ስራ። እኔ ቤት ግን የአገዎች የፖለቲካ ውክልና እንዲያገኙ ምሰራበት ገጽ ነው፣ ምሰራበት ቻናል። ሰላም፣ እንዴት ናችሁ ውድ ወንድመቶቼ? ይህ ዛጉዌ ሚዲያ ነው። ዛጉዌ ሚዲያ ለአገው ህዝብ ባህል፣ ቋንቋ፣ ወግ እንዲሁም ፖለቲካዊ ውክልና እንዲያገኝ በሚዲያ የምናጮህበትና የምንናገርበት የቲክቶክ ገጻችን ነው። በዚህ ገጽ በአገው ህዝብ ላይ የሚደርሱ ግፎችን አደባባይ እናጋልጥበታለን። የአገው ህዝብ ባህል፣ ቋንቋ፣ ወግ ለዓለም እንዲተዋወቅ እንሰራበታለን። እንዲሁም ሃርድ ቶክ ስለ አገው ባህል፣ ቋንቋ፣ ወግ፣ ታሪክ የሚጠይቅ ሰው ቃል እናስረዳበታለን፣ እናብራራበታለን። ስለዚህ የምትፈልጉ ፎሎ አድርጉ፣ ማትፈልጉ አንፎሎ አድርጋችሁ ሂዱ። ለምን? ስለ አገው ህዝብ ልማት ተጠቃሚነት፣ በጎ ስራዎችን ማወቅ የምትፈልጉ ተከተሉኝ፣ ፎሎ አድርጉኝ።